መንግሥተ ሰማያት ቀርባለች። በዚህ ትውልድ ግን ብዙዎቹ እያመለጣቸው ነው። መንግሥት ቀርባለችና ንስሐ መንበሉ ግቡ። ይሄን ነው የሚሰብከው። በጣም ብዙ ሚሊዮን ህዝብ ነው የሚከተለው። በጣም ፌመስ ተወዳጅ ነው። ስማ አንተ ስብከት ውስጥ እኮ የኔ ብለህ ተቀላቅላለህ። ሰውየው እኔ ካለ ላንስ ነው ለማለት ነው። አሜን። በደንብ ስሙ የኔ ተወዳጆች። ይሄ ፐርሰን እዚህ ቤት ተወልዶ ምድረ በዳ ነው የሚኖረው የሚል ቃል አንብባል። ከተማ አያውቅም። አንበጣ አንተ ትገላለህ እንጂ ትበላለህ። አንበጣ ነው የሚበላው ይላል። የመረሃ ባር ነው የሚበላው። የሚለብሰው የብራንድ አያውቅም። ከቻይና ከጃፓን የሚባል አያውቅም። እናቱ አትናፍቀውም፣ አባቱ አይናፍቀውም። ለምን ካልክ መልእክተኛ ነው። ባይዞ እግዚአብሔር ቆይቶ የመጣባቸውን ቤቶች መጽሐፍ ላይ ቼክ ካረክ የሰዎቹ አይደለም ነገሩ የእግዚአብሔር ነው። አብርሃም ጋር ብትመጣ እዚህ ቤት ብትመጣ ሐና ጋር ብትመጣ አረ አሜን። ምድረ በዳ ነው የሚኖረው። አንዳንዶች ይመጡና አንተ ላይ ያለ ቅባት ሲሉት አንተ ቁና ይለም እኔ ይልና ድምጽ ነኝ። አሜን። አጠገብ ያለው ነካ አድርገውና ኢየሱስን ብቻ አውራ በለው። እኔ ይልና ላንስ ነው ነው የሚለው። አንተ ማን በስመ አብ ቅባት ሲሉት አይስተካከልም። እኔ ድምጽ ነኝ። አካል ያለው ይመጣል ነው። አዎ ይመጡና አንዳንዶች ደግሞ አቤት አንተ ላይ ያለ እሳት ሲሉት የኔ የውሃ ነው ይላል። ባለ እሳቱ ይመጣል። በጣም ብዙዎች ሲመጡ ጉባኤ ሲጨናነቅ የፉኝት ልጆች ናቸው ብሎ ያባራል። ምን አይነት ቅባት ነው በእናትህ! ሲበዛም ደስ አይለው፣ ሲቀንስም አይከፈው። ልደቱ ቀን ነው የሚለው ዘፈን ወገቡ ይወጋ። የልደቱ ቀን ነው። ሰክሮ ስለነበረ አንድ ምን አይነት ጭፈራ እንዳስነካች አላውቅም። ደስ አለውና በቃ የፈለገችውን ትለምነኛለ። እንደው ማለት ነው የመንግስቴን እኩሌታ ብትጠይቀኝ ራሱ ምን እላለሁ? እሳ ልጅቷ ወይ ብስኩት ነው የምትለው ወይ ሊፖፕ ነው የምትለው። ሮጣ ልትስ እናትየው ያዛረጋቻትና ገዲታ ያለቻት ምን ማለት ነው? እረፍ ያለቻት እማዬ ምን ልበል? የመጥምቁ ዮሐንስን አንገት ምን ማለት እንደሆነ ታውቃለህ? ቤተ መንግስት ሄሮድስ ጋር ገብቶ ትዳር ሊያገባ ሲል የወንድም ሚስት ናት አለ። አታገባትም። መጥምቁ ዮሐንስን አንገቱን በውጪ ታርገ ሰጣኝ በዩ ይሄዳ ለከሰናግረው ይሄን የሚያክል ነብይ አንገቱ ተቆርጦ በውጪ ተደርጎ ለማ ተሰጠ? ለብላቴ ነው። ያስገደለው ማን ነው? ሄሮድስ። ኢየሱስን ፈልጎ አጣ። ዮሐንስን አስገደለ። 12ኛው ምዕራፍ ሐዋርያት ትላንት ከጌታ ጋር ነበሩ። በደንብ ስሙኝ ወዳጆች፣ ትላንት ከጌታ ጋር ነበሩ። ማለዳቸውን ሰጥተውት ነው የተከተሉት። ሲከተሉ አሳ ተተው መረብ ቀይሮላቸው ከዚህ ቀን ጀምሮ ሰው አጥማጅ ነው ማረጋችሁ ብሎ ኢየሱስ ቃል ገብቶላቸው አማራጭ ዘግተው ነው የተከተሉ። ወላ ጥያቄ ሁሉ ጠይቀው። ምን አይነት ጥያቄ? ያ ባለጠጋ ሁሉን ከልጅነቴ ጠብቄያለሁ፣ እንትንስ ሁሉንም አድርጌያለሁ፣ በቃ አንተ ጎበዝ ነህ አለው ጌታ። እሺ ሲለው ንብረትህን ሽጥና ለደዎች አካፍለ ተከተለኝ ሲለው ይሄን አልችልም አለ። ኢየሱስ ምሳሌ ተናገረ አይደል? ባለጠጋ መንግሥተ ሰማያት ከሚገባ ግመል በምን ቀዳዳ? ግመል እኮ ጸጉሩ አይገባም እንኳን ግመል ቢገባ ይሻላል አለ ኢየሱስ። ከዛም ጴጥሮስ ሰማና ጌታ ያለው አቤት ሲለው እኛ ግን ሁሉን ትተን ተከተል፣ ትርፋችን ምንድነው ሲለው በምድር 100 እጥፍ በሰማይ የሰላም